እኛ ለቅድስና የተመረጥን መሆኑን እንረዳለን ማለት ነው። ይሄውም የቅድስና መመረጣችንን የምንማማርበት የቅድስና መመረጣችንን የምናስብበት ስለዚህ የምንዘጋጅበት ነው። እሳት ተጠግተን የእሳቱን ሙቀት በሞቅን ጊዜ የእሳቱን ሙቀት በመሞቃችን ምን ጨርሰው አይደለም። የፀሐዩን ብርሃን በአይናችን ተዋህደን ነገሮችን ስላየን የፀሐዩን ብርሃን መዋሃዳችን የሚቀንሰው አይደለም። ቅድስና በራሱ በግብር ስንመለከተው ቅዱስ ሕሊና አለ፣ ቅዱስ ንግግር አለ፣ ቅዱስ ተግባር አለ ማለት ነው። ቅዱስ ተግባር የእኛን የቅድስና ሕይወትን በዘመኑ የሚፈትን ምንድን ነው? የቅድስና ጥሪያችንን እንዳናከብር ከዓለም እንዳንለይ የእግዚአብሔርን ክብር እንዳንሳተፍ ያደረገን ምንድን ነው? የእግዚአብሔርን ጥሪ አክብረን ከዓለም የእግዚአብሔርን ጥሪ አክብረን መጥተን ያልተለየን ከዓለም ያልተለየን ሰዎች የሥጋና የነፍስን ፈቃድ አንድ አድርገን ለመያዝ የምንቸገር ሰዎች ልንለይ ይገባል። እስከ ማይዜኑ ታነክሱ በክሊሆን የጋያቲከሙ መፋቀ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። በባህሪው ሞት በመንግስቱ ሽረት የሌለበት ፈጣሪ ዓለማት እግዚአብሔር በመጀመሪያ ስሙ የተመሰገነ ይሁንና በመላ ዓለም የምትገኙ ኦርቶዶክሳውያንና ኦርቶዶክሳውያት በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን የምናመሰግንበትን አንደበት የፈጠረልን ለምስጋና አንደበታችንን ያከናወነልን ምስጋናውን የገለጠልን የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። እናታችን እናቱ ቅድስት ድንግል ማርያም እግዚአብሔር ባከበራት መጠን እንዲሁ ስሟ የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት እግዚአብሔር እንዳከበራቸው መጠን ስማቸው የተመሰገነ ይሁንልን። በረከታቸውም አይለየን። እንግዲህ በዛሬው ከኔ ጋራ የሚኖረን ቆይታ ቅድስት በሚል ኃይለ ቃል ይሆናል። የምንገኘው እንግዲህ የቅድስት መግቢያ ዕለት ላይ ነው። እንግዲህ አብይ ጾምን ተከትሎ በአብይ ጾም የሚከበሩ የሚታወሱ ሳምንታትን መነሻ በማድረግ ይሆናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውንም ጾም በቤተ ክርስቲያን ስርዓት የምንጀምረው ቅድስት ካለው ነው ማለት ነው። አባቶቻችን ዘወረደ ብለው የጌታችንን የመድኃኒታችን የኢየሱስ ክርስቶስን ጾም ለመቀበል የመጀመሪያውን ሳምንት የጾም መቀበያ ጾም አድርገውልን ይህን ስንጾም መተናል። 40ውን ቀን ከዛሬውኑ ከቅድስት ሰኞ በመነሳት በማክበር ላይ እንገኛለን። እንደ ቤተ ክርስቲያን ስርዓት የመጀመሪያውን የጾም ቀን ዘወረደ፣ ሁለተኛውን ወይም ደግሞ ጌታችን ጾሙን የጀመረበትን ቅድስት፣ እንዲሁም በየሳምንቱ ስንደርስ የምንማማርባቸው ሳምንታትን ስያሜ በቤተ ክርስቲያን ስርዓት እንጠቀምባቸዋለን ማለት ነው። ዛሬ የሚኖረን ከኔ ጋር የሚኖረን ቆይታ ስለ ቅድስት ይሆናል ማለት ነው። እንዲህም ስለሆነ ቅድስት ማለት ምን ማለት ነው ከሚለው ብንነሳ ቅድስት ማለት የሳምንት መጠሪያ ሆኖ እናገኘዋለን። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን የጀመረበት የመጀመሪያው ሳምንት በቤተ ክርስቲያን ሥርዓተ ማኅሌት ስለ ቅድስና ጥሪ፣ ስለ ቅድስና ሕይወት የምንማማርበት ነው ማለት ነው። እንዲህ ከሆነ ቅድስት የሚለውን ቃላዊ ምስጢራዊ ትርጉሙን መረዳት ብንጀምር ቅድስት ማለት ምን ማለት ነው ብለን ቃላዊ ትርጉሙ ቀደሰ፣ አመሰገነ፣ አከበረ፣ አነጻ፣ ለየ፣ መረጠ የሚል ግሳዊ ትርጉም ወይም ቃላዊ ትርጉም እናገኛለን። ይህንን በምስጢራዊ ትርጉም እንዲህ እንመለክ አባቶቻችን እንዲህ ተረጉሙታል። በእመቤታችን ምስጋና ቅዱስ ኤፍሬም በደረሰው በእመቤታችን ምስጋና እንዲተርጉመውት እናገኛለን። ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን ያለውን ቅድስት ማለት ጽንዕት፣ ንጽሕት፣ ክብርት፣ ልዩ የተመረጠች ብለው ተርጉመውልናል። ይኸውም ጽንዕት አለ እንደምንድን ነው ቢሉ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ለእርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ጽንዕት ናትና ብለው
የእመቤታችን ጽንዕትነቷ የንጽህና አኗኗሯን የንጽህና ሕይወቷን በዚህ ተርጉሞታል። እንዲሁ ንጽሕት ያለውም ሌሎች ሴቶች ከሐልዮ ከነቢብ ከገቢር ንጹሐት አይሆኑም፣ ከሐልዮ መንጻት አይቻላቸውም። እመቤታችን ግን በሐልዮ በነቢብ በገቢር ንጽሕት ናትና ብለው ቅድስት የሚለው ንጽሕት ተብሎ ሲተረጎም ልዩም አለ ልዩ እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች ከዓለም ሁሉ ሴቶች ተለይታ እርሷ ብቻ ስለሆነ በዚህ ቅድስት ማለት ልዩ ማለት እንደሆነ እንመለከታለን። ክብርትም ማለት ሌሎቹን ሴቶች እናከብራቸዋለን። ስናከብራቸው ወላዲተ አምላክ ብለን አናከብራቸውም። አበውን ነቢያትን፣ አበውን ሐዋርያትን፣ ሰማዕታትን፣ ጻድቃን፣ ደናግልን፣ መነኮሳትን የወለዱ ብለን በዚህ እናከብራቸዋለን። እርሷን ግን ወላዲተ አምላክ ብለን እናከብራታለንና በዚህ ክብርት መባሉ ልዩ ነው። ስለዚህ ቅድስት ማለት ምን ማለት ነው ስንል ይህ ሳምንት ስለ ቅድስና ጥሪ፣ ስለ ቅድስና መመረጥ፣ ስለ ቅድስና ክብር፣ ስለ ቅድስና ልዩ መለየትን እንመማርበት ነው ማለት ነው። በአንጻሩ ቅድስና ማለት የዚህን ትርጉም የያዘ ነው። ቅድስና ቅድስት ባለው አንጻር መለየት ማለት ነው። መለየት፣ መመረጥ፣ መለየት፣ መክበር፣ መንጻት፣ መጽናት ነው። ይህም በእያንዳንዱ ብንመለከተው መጠራትን ብናስቀድም መጠራት ማለት ሰው ሁሉ በተፈጥሮ ዓላማ ለቅድስና ተጠርቷል። በተፈጥሮ ዓላማ አኮ አንትሙ እናንተ የጠራችሁኝ አይደለም አላ አነ እኔ የጠራኋችሁ ነው። አኮ አንትሙ እናንተ የጠራችሁኝ አይደለም እኔ የጠራኋችሁ ማለት እግዚአብሔር ቀድሞ እኛን ለቅድስና የፈጠረን መሆኑን ይነግረናል ማለት ነው። አንትሙ ተሐስሱ ተፈቅዱሙ ትሁሩ ባለ ጊዜ ሀበመኑን ሀቡነ ዘቃለ ሕይወት ዘላለም ብከ ቅዱስ ጴጥሮስ ነው። አንተ የዘላለማዊ ሕይወት ስትሆን ወደ የት እንሄዳለን ባሉት ጊዜ ይህንን ሲናገራቸው፣ ስለዚህ በተፈጥሮ ዓላማ እኛ ለቅድስና የተመረጥን መሆኑን እንረዳለን ማለት ነው። ይኸውም የቅድስና መመረጣችንን የምንማማርበት የቅድስና መመረጣችንን የምናስብበት ስለዚህ የምንዘጋጅበት ነው። ሌላው መለየት ነው። መለየት እንግዲህ መለየት ዘርፈ ብዙ ነው። በምስጢራዊ አተረጓጎም መለየት ማለት ከፈቃደ ስጋ ወጥቶ በፈቃደ ነፍስ መኖር፣ ከኃጥአን ተለይቶ ከጻድቃን ኅብረት መኖር፣ እንዲሁ ደግሞ ከአጋንንት ከመናፍቃን ከካህዲያን አኗኗር ሁሉ መለየት በቤተክርስቲያን አተረጓጉማችን ቅድስና ተብሎ ይተረጎማል ማለት ነው። ሌላኛው የቅድስና ትርጉም ቅድስና ማለት መንጻት ማለት ነው። መንጻት ሰው በኃጢአትም በጽድቅም ይኖር ዘንድ ማለት ኃጢአትም ጽድቅም የሚስማማው ባህሪ ሆኖ ተፈጥሯል። ስለሆነም በነጻ ፈቃዱ አንድ ጊዜ ኃጢአትን፣ አንድ ጊዜ ጽድቅን፣ አንድ ጊዜ ወደ ቀኝ፣ አንድ ጊዜ ወደ ግራ፣ አንድ ጊዜ ወደ ሌልና አንድ ጊዜ ወደ ሐሳር ሲሄድ ይኖራል። ይሁንም እንጂ በአዳም ስንመለከተው አዳም በነጻ ፈቃዱ እግዚአብሔር የፈጠረለትን እግዚአብሔር ያደረገለትን ጥሪ ተጠቅሞ 7 ዓመት ኃጢአት ሳይሰራ ኑሯል። በኋላ ግን ነጻ ፈቃዱን ተጠቅሞ ኃጢአት ሰርቷል። በኋላም ደግሞ ተመልሶ ንስሐ ገብቷል። ሁላችንም አዳማውያንና እንደ አዳም በእግዚአብሔር ቤት እንድንኖር ተጠርተናል። ነገር ግን በብዙ ፈተናዎች በስጋ ፈቃድ ፈተና፣ በሌሎች መናፍቃና ካህዲያን በሚያደርጉብን ፈተና፣ አጋንንት በሚያደርጉት ፈተና ሰው ድቀት ሊያገኘው ይችላል። ባገኘው ጊዜ ከመናፍቃን፣ ከአይሁድ፣ ከአጋንንት እንዲሁ ከኃጢአት ከስጋ ፈቃድ ሁሉ መለየት ተለይቶ መንጻትንን ይመለከታል ማለት ነው። ሌላው መክበር ነው። መክበር ፈቃደ ስጋ ፈቃደ ነፍስ ነው። ሰው መክበር ሲባል ትዝ የሚለው በዚህ ዓለም የሚበላው የሚጠጣው ማግኘት፣ የዓመት ልብስ፣ የዓመት ቀለብ እውነት ነው፣ ተፈጥሮ ነው፣ ያስፈልገዋል። ከዚህ ባለፈ ግን ሰው 7 ዓመት ከዚያም ባለፈ መክበር 7 ዓመት የሚበላውን አለኝ እንዲል ይፈልጋል። ይህ ማለት እግዚአብሔርን መዘንጋት ነው። በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔርን አንድ ጊዜ በዝናብ አብቅሎ በፀሐይ አብስሎ የመገበውን የሰጠውን ለሌላ ሳይሰጥ ራሱ ብቻ ይዞ የሚኖር ሰው ይህ ክብር አይባልም። በእግዚአብሔር ቤት ግን ክብር የሚባለው የስጋ ብቻ አይደለ የነፍስም ክብር ነውና በነፍስም በስጋም መክበር ነው። እንደምን ካል እንበላለን፣ እናበላለን፣ እንጠጣለን፣ እናጠጣለን፣ እንለብሳለን፣ እናለብሳለን፣ እንኖራለን፣ እንግዶችን እንቀበላለን፣ እንኖራለን፣ የታመሙትን እንጠይቃለን፣ እንኖራለን፣ ያዘኑትን እናረጋጋለን። በዚህ ሁሉ ስራችን መክበር ይሆናል ማለት ነው። ስለዚህ
ቅድስና ምንድነው? መመረጥ ነው። ቅድስና ምንድነው? መለየት ነው። ቅድስና ምንድነው? መንጻት ነው። ቅድስና ምንድነው? መጽናት ነው። ቅድስና ምንድነው? መክበር ነው ማለት ነው። ቅድስትም ማለት ስለዚህ አሁን ስለዘረዘርናቸው ጉዳዮች የምንማማርበት፣ የምናስብበት፣ የምንተጋበትና የምንበቃበት የምንኖርበት ነው። የምንኖርበት ሁሉ ነው ማለት ነው ቅድስና። እንዲህ ከሆነ ቅድስና እንግዲህ እግዚአብሔር አምላክ የባህሪ ቅድስናውን ለፍጥረታት ለሰውና ለመላእክት ሰጥቷል። ከዚህ የተነሳ ቅድስና በሁለት ይከፈላል። አንደኛው አምላካዊ ቅድስና ነው፣ የባህሪ ቅድስና ነው። ሁለተኛው የጸጋ ቅድስና ነው፣ ከእግዚአብሔር የምንቀበለው ቅድስና ነው ማለት ነው። የባህሪ ቅድስና ማለት እግዚአብሔር ከማንም ያልተቀበለው በራሱ ያለ በባህሪው ያለውን በጸጋ ለሌሎቹ ፍጥረታት የሚሰጠው ለሰውና ለመላእክት እንዲሁ የእርሱ የባህሪው የሆነውን ሊወስድበት የሚቻለው አካል የሌለም ጭምር ነው። ሲሰጠውም ያ ቅድስና የማይጎድልበት ነው። በምሳሌ ብንመለከት የፀሐይን ሙቀት ስለሞቅናት የሚሞቁ ሰዎች ስለበዙ የፀሐይን ሙቀት ከእሷ የሚቀንስባት የለም። እንዲሁ እሳት ተጠግተን የእሳቱን ሙቀት በሞቅን ጊዜ የእሳቱን ሙቀት በመሞቃችን ምንጨርሰው አይደለም። የፀሐዩን ብርሃን በዓይናችን ተዋህደን ነገሮችን ስላየን የፀሐዩን ብርሃን መዋሃዳችን የሚቀንሰው አይደለም። እንደሆነው ሁሉ የእግዚአብሔርን ጸጋ ቅዱሳን መላእክት እልፍ አእላፋት አንድ መልአክ ሁለት መልአክ ወይም ደግሞ ሺህ መልአክ አይደለም፣ እልፍ አእላፋት ብዙ የሚሆኑ መላእክት ከተፈጠሩ ጀምረው ፍጻሜ በሌለው ዘመን ክብሩን ሲሳተፉት ይኖራሉ። ነገር ግን የእርሱን የባህሪውን ክብር የሚያጎሉበት አይደለም። እንደምን ካልነው አሁን እንዳልነው ፀሐይ የእርሷን ብርሃን የዓይናችን ብርሃን ስለተዋሃደው መዋሃዱ እንደማያጎለው ሁሉ የፀሐይን ሙቀት እኛ ስለሞቅ ነው በመሞቃችን ምክንያት የፀሐይ ሙቀት እንደማይቀንስባት ሁሉ ማለት ነው። ስለዚህ ይሄ ሰጥቶት የማይጎል መሆኑ እንዲሁ ደግሞ ከእርሱ የእርሱ የባህሪውን ሊነሳው የሚችል አካል ምንም የሌለ መሆኑን የባህሪ ቅድስና ይላል። ይህንንም በኢዮብ ምዕራፍ 15 ቁጥር 15 ላይ እንዲህ ሲል እናገኘዋለን። የባህሪ ቅድስና የእርሱ ብቻ እንዳለው ለፍጥረታት ለማንም እንደሌለው ሲያስረዳ ሰማይኒ ኮነ ንጹሃ፣ ሰማይም ንጹህ አይደለም ይላል። ሰማይ እንደምንድን ነው ንጹህ አይደለ? ሰማይ ኃጢአት ሰርቶ በኃጢአቱ ንጽህናው የሚጎድልበት የሚተዳደፍንበት ነው። እንደዚህ አይደለም። ሰማይ ጽድቅም ኃጢአትም አይሰራም። ስለምን ከተባለ ጽድቅም ኃጢአትም ለመስራት የተፈጠሩ ሰውና መላእክት እንጂ ሌሎቹ ግዛን የላቸውም። ነገር ግን ጽድቅም ኃጢአትም ለመስራት ምክንያት ይሆናሉ። ታዲያ ሰማይኒ ኮነ ንጹሃ በቅድሜ ማለት ንጽህና የእግዚአብሔር ንጹህ ተብሎ ሲተረጎም ንጹህ የሚለውን ለእግዚአብሔር ስንተረጉም ንጹህ ካለመመለክ ካለመሰገድ ነው። አለመመለክ ባህሪውን አይስማማውም። አለመሰገድ ባህሪውን አይስማማውም። ንጹህ ከተፈልጦ ከተድሮ ነው። በባህሪው በሶስት አካል በአንድ ህልውና ይኖራልና ከሶስቱ አካላት አንዱን ቀድሞት አይኖርም። ንጹህ ነው ማለት ነው፣ አለመቀዳደም ነው። ሌላው ንጹህ ነው ማለት አለመፈጠር ነው፣ ፈጣሪ መሆን ነው። ይሄም ሰማይኒ ኮነ ንጹሃ በቅድሜ ማለት ሰማይ ንጹህ አይደለም ማለት ፍጡር ነው ማለት ነው። ፍጡር ነው ማለት ደግሞ ፈጣሪ አይደለም ማለት ነው። ፍጡር ከሆነ ውሱን ነው፣ ውሱን ከሆነ ደግሞ ህጹጽ ነው። ከምን አንጻር ከተባለ ህጹጽነት ከፈጣሪ አንጻር ነው ማለት ነው። ከምሉ ባህሪ አንጻር ውሱን ባህሪ፣ ከፈጣሪ ባህሪ አንጻር ፍጡር ባህሪ ህጹጽ ነው ማለት ንጹህ አይደለም ማለት ነው። ለዚህ የእግዚአብሔር ባህሪው ሰማይኒ ኮነ ንጹሃ በቅድሜ ተብሎ የተነገረለት የቅድስና ባህሪው የባህሪው መሆኑን የሚያስረዳ ነው። ቅድስና ባህሪው ነው፣ የእርሱ ገንዘብ ነው፣ ከሌላ ያላገኘው ነው ማለታችን ነው። ሌላኛው የጸጋ ቅድስና ነው። የጸጋ ቅድስና ኩኑ ቅዱሳነ እስማነሂ ቅዱሳነ ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ እንደምንመለከተው እግዚአብሔር የባህሪው የሆነውን በጸጋ ይሰጠዋል እንዳል እንደዚሁ በመጻሕፍት ምስክርነትን እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ይላል። እንዲያውም በሎሙ ለደቂቀ እስራኤል ነው። ለእስራኤል ልጆች እንዲህ በላቸው እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ይላል። እንዲህ በላቸው ማለት ሌላ ምስጢር አለው። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ማለት ሰጪና ተቀባይን ያስረዳል። እንዲህ በላቸው ማለት ደግሞ ለቅድስና መቀበል ምክንያት አሁንም ሰው ምክንያት ይሆናል ማለት ነው። ስለዚህ በቅድስና ሕይወት ውስጥ የምንቀበለው የምንሰጠውም ጭምር ነው። እንዲህ በላቸው ካለ የቅድስናን ሕይወት ከእግዚአብሔር ወደ ሰው እያደረስን ነው ማለት ነው። በዚህ ምክንያት እልፍ አእላፋት መላእክት
እንዲሁ ደቂቀ አዳም ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ አልፎ ፍጻሜ በሌለው ዘመን የእግዚአብሔርን ቅድስና ሰውና መላእክት ሲሳተፉት ይኖራሉ። ሰውና መላእክት። ለዚህ ነው ማቴዎስ ምዕራፍ 22 ቁጥር 30 ላይ እንዲህ የሚል ቃል እናገኝ አላ ከመላእክት እግዚአብሔር በሰማያት እሙንቱ ሰው እንደ መላእክት የእግዚአብሔር ጸጋና ቅድስና ሲሳተፍ እንደሚኖር ሲያስረዳ ራሱ እግዚአብሔር እንዲህ ብሎ ተናግሯል። ሶበሰይ ተነሱ ሙታን እያወሱ ወይቷሰቡ ሙታን በተነሱ ጊዜ አያገቡም አይጋቡም፣ ምድራውያን ብቻ ሆነው አይቀሩም፣ በምድራዊ አኗኗር ብቻ ተወስነው አይኖሩም። በይህ ዓለም አልፎ በወዲያኛው በአዲስ ዓለም በአዲስ ሰማይ በአዲስ ምድር ይኖራሉ። ይህም ደግሞ አዲስ ሕይወት ነው። ምን ብሎ ከተባለ አላ ከመላእክት እግዚአብሔር በሰማያት ሙንቱ ዛሬም መላእክት እንደሚኖሩት ያለ ሕይወት ነው ማለት ያ ከትንሣኤ በኋላ ነውና ከትንሣኤ ዘጉባኤ በኋላ ያለው ሕይወት የመላእክትና የሰው ሕይወቱ አንዱ እንደሆነ ያስረዳናል። ይሄ ማለት አለመራብ፣ አለመጠማት፣ አለመታረዝ፣ አለመታመም፣ አለመሞት ሕያውነት ነው ማለት ነው። ለዚህ ቅድስና የሁሉ ሕይወት ነው። ቅድስና የሁሉ ሕይወት ነው። ታዲያ ቅድስና ማለት መጠራት ማለት ከሆነ መጠራት ለማን ስንል መጠራት የቅድስና ጥሪ ለማን ስንል ለሰውና ለመላእክት ሆኖ እናገኘዋለን። ለሰውና ለመላእክት የመላእክት በተፈጠሩ ጊዜ መኑ ፈጠረነ እምኀባይቴንነ ምንትንህ ነው ማይቴ መጻይነ እኛ ማነን ከየትስ መጣን ማንስ ፈጠረን ብለው መላእክት የሚመረምሩበትን አይምሮ እግዚአብሔር ሰጥቷቸው ሲመረምሩ እግዚአብሔርን ሲፈልጉ እንመለከታለን። ይሄ ማለት የቅድስና ጥሪ ነው ማለት ነው። እግዚአብሔር በህሊናቸው በኩል ያደረገው ወደ እርሱ የሚቀርቡበት የቅድስና ጥሪ ነው። ፍጡር መሆናቸውን እያወቁ የፈጠራቸው ግን ማን እንደሆነ የፈጠራቸው እግዚአብሔር እርሱ ከገለጸላቸው በኋላ ያለው መገለጥ ቅድም አልነበራቸውም ማለት ነው። ግን በዚያ ጥሪ ነው ያገኙት። እንደምን በባህሪ አንድ በአካል ሶስት በስም በግብር በአካል ሶስት በባህሪ በህልውና በፈቃድ በመንግስት በስልጣን አንድ እንደሆነ ለማን ተገልጿል? ለመላእክት። ለዚህ እኮ ነው በይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን የተገለጠችው አንድ ጊዜ የተገለጸችው የሚለው ለቅዱሳን የሚለው ከመላእክት ነው የሚጀምረው ማለት ነው። ለቅዱሳን የመጀመሪያዎቹ ጥሪያቸውን ያከበሩ እነማን ናቸው ስንል መላእክት እናገኛለን ማለት ነው። በዚህም ከመላእክት ወገን ጥሪ ተደርጎላቸው ጥሪያቸውን ተቀበለው ወደ እግዚአብሔር የመጡ አሉ፣ ወደ እግዚአብሔር ሳይመጡ የቀሩ አሉ። ይኸውም ከመቶ ነገድ መቶኛ የነበረው ዲያብሎስ እና ከእርሱ ጋር እርሱን መስለው የወረዱ አጋንንት የእግዚአብሔርን ጥሪ ሳይቀበሉ በዛም ጥሪ የቅድስና ሕይወትን ሳይሳተፉ እናያቸዋለን። 99ኙ ነገደ መላእክት ግን የእግዚአብሔርን ጥሪ ተቀብለው በእግዚአብሔር ቅድስና ሕይወት ዛሬም ሰውን ለቅድስና ምክንያት ሲሆኑ እናገኛለን። በምን በተራድኦ፣ በምን በአማላጅነት፣ በምን በተልእኮ ቅዱሳን አባቶቻችን የቅድስና ሕይወታቸውን ከእግዚአብሔር ለማግኘት ምክንያት የሆኗቸው መላእክት ናቸው ማለት ነው። ከዚህም ስንመለከት ቅዱሳን አባቶቻችን 22ቱ አርዕስተ አበው ከአዳም እስከ አብርሃም ድረስ ያሉትን ቅዱሳን አበው ብለን እንጠራቸዋለን። እነዚህ ሁሉ በቅዱሳን ተራ አይደለም። ከአዳም ጀምሮ አዳም በገነት ሳለ ከገነትም ከወጣ በኋላ ሌሎችም ከአዳም በኋላ ያሉ አበው በቅዱሳን መላእክት ተራድኦ፣ በቅዱሳን መላእክት ጸሎት፣ በቅዱሳን መላእክት ምልጃ፣ በቅዱሳን መላእክት ተልእኮ የእግዚአብሔርን ቅድስና ሲሳተፉ ኑረዋል ማለት ነው። ከዚህም የተነሳ የማይጠፋ ስም ተሰጥቷቸው ቅዱሳን አበው ብላ ቤተክርስቲያን ስትመሰክርላቸው ትኖራለች ማለት ነው። ሌሎቹ ቅዱሳን ነቢያት ናቸው። ቅዱሳን ነቢያት በከመ ነበብ በአፈ ነቢያቱ ቅዱሳን ተብሎ እንደተናገረላቸው ሉቃስ ወንጌል ምዕራፍ 1 ከቁጥር 17 በመዝሙረ ዳዊትም እንደምናገኘው በነቢያቱ አንደበት እግዚአብሔር አምላክ ሲናገርላቸው መጥቷል። እግዚአብሔር ቃሉ በሎሙ ሲል እንደምናገኘው ቅድምም እንደተናገርኩትኝ እንዲህ በላቸው ብሎ ሌሎቹ ወደ ቅድስና ያልመጡት ሰዎች ወደ ቅድስና እንዲመጡ በመጡት ወደ ቅድስና ጥሪ በመጡት ሰዎች እግዚአብሔር አምላክ ሌሎችን ሲጠራ እናገኛለን ማለት ነው። ሌሎችን ሲጠራ ከዚህ የተነሳ ቅዱሳን ነቢያት የቅድስና ሕይወታቸው ትንቢት ተናግረው ትምህርት አስተምረው የጽዋዌን የሚጠትን እንዲሁም ፍጻሜውን ደግሞ የሲኦልንና የመንግስተ ሰማያትን ምስጢር ሲተረጉሙ ሲመሰክሩ የክርስቶስን ሰው መሆን ሲመሰክሩ የኖሩት በቅዱሳን መላእክት ተራድኦ ነው ማለት ነው። በቅዱሳን መላእክት ይሁን እንጂ ቅዱሳን ጥሪያቸውን የተቀበሉ እነማን ናቸው ስንል ከመላእክት ቀጥሎ የምናገኛቸው አበውን ነቢያትን ነው ማለት ነው። ይሄ በዘመነ ብሉይ ለነበሩት ነው። በዘመነ ብሉይ ላይ የነበሩት ቅኑ ቅዱሳን እናንተ ቅዱሳን ሆኑ የተባሉት ቅድስናቸው የረድኤት እንጂ የልጅነት አልነበረ። ይኸውም ቀድሞ አዳም ልጅነትን አስወስዶ ስለነበረ ነው።
ዳግመ ከፈለን እንብላ ዕፀ ሕይወት ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ተብሎ በምስጢረ ሥጋዌ ክርስቶስ ሰው ሆኖ የሰጠንን ምስክርነት በዚህ ቅዱስ ኤፍሬም ሲናገር እንዲህ የምናገኘው ከዚያ በፊት ዕፀ ሕይወት የሚባለውን አተን ስለነበረ ነው። ዕፀ ሕይወትን በመብላት የሚገኘው ልጅነት አተን ነበር የሚገኘው። ዛሬ ዕፀ ሕይወትን በልተን ቅዱስ ሥጋውን ክቡር ደሙን ተቀብለን ያገኘነውን ልጅነት ትናንት ለአዳም ተሰጥቶ ነበር፣ ግን በኃጢአቱ አሳጥቶታል። ከዚህ የተነሳ ዕፀ ሕይወትን እንበላ ዘንድ አደለን ተብሏል። ስለዚህ ስለ ክርስቶስ ሰው መሆን ምስጢር ሲናገሩ የመጡ ነቢያት ናቸው ማለት ነው። ከነቢያት ቀጥለው የክርስቶስን ጥሪ አክብረው የምናገኛቸው በሐዋርያትና በሐዋርያት መደብ ያሉ ናቸው ማለት ነው። ሐዋርያትም ኑ ትሉኒ ድኅሬየ ኑ ለጊዜው በእግር ተከተሉ ፍጻሜው ግን በግብር ምሰሉኝ ተብለው ያለውን ትተው ተለይተው ነጽተው ጸንተው ከብረው እናገኛቸዋለን። አንዱም ብቻ አይደለም። የሐዋርያት ጥሪ ከቅድስና ሕይወት ባየናቸው አንድም የጎደለባቸው የለም። ይሄ ማለት መጠራት ነው። መጠራታቸውን አክብረው መጥተዋል። መለየት ነው። ከአይሁድ ኅብረት ተለይተዋል። ከፈቃደ ሥጋ ተለይተዋል። በፈቃደ ነፍስ ኑረዋል። መንጻት ነው። በፈቃደ ሥጋ ከሚኖረው በፈቃደ መናፍቃን ከሚመጣው ምንፍቅናና የሥጋ ፈቃድ ተለይተዋል። ከብረዋል። በሐዋርያነትም ከብረዋል ማለት ነው። ጸንተዋል። በዚያውኑ መንግሥተ ሰማያትን አግኝተውበታል። ስለዚህ የቅድስና ሕይወታቸውን የቅድስና ጥሪውን ይዘው የምናገኛቸው ሐዋርያት ነው። ቀጥሎ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን እንዲሁም መላ ተነሳያን እናገኛቸዋለን ማለት ነው። ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ይህ ሁሉ ግን የቅድስና ሕይወታቸውን የቅድስና ጥሪያቸውን ያከበሩ መሆናቸውን እኛም አብነት እንድናደርጋቸው ቅድስት ቤተ ክርስቲያን ሁል ጊዜ በሕይወታቸው በትምህርታቸው በድርሰቶቻቸውና በገድላቸው ሁሉ እንድንመረምር እነርሱን እንድናስብ ቤተ ክርስቲያን ሁል ጊዜ ታስተምራለች ማለት። ስለዚህ በዚህ ቅድስት በተባለችዋ ሳምንት የምንማማረው የቅድስና ሕይወት የእግዚአብሔር ቅድስና እርሱ ከማንም ያላገኘው እርሱ ለፍጡራን የሚሰጠው ግን የማይጎልበት ቅዱሳኑም ከእግዚአብሔር አግኝተው በዚያ ቅድስና ሕይወት ራሳቸው የከበሩበትም ሌሎችንም ለክብር ያበቁበት ለክብር ለመብቃት ምክንያት የሆኑበትን ሕይወት እንመለከታለን። ይሁን እንጂ ግን ቅድስና በራሱ በግብር ስንመለከተው ቅዱስ ሕሊና አለ፣ ቅዱስ ንግግር አለ፣ ቅዱስ ተግባር አለ ማለት ነው። ቅዱስ ሕሊና የሌለው ሰው ቅዱስ ንግግር ሊኖረው አይችልም። ስለዚህ ለቅዱስ ንግግር መሰረቱ ቅዱስ ሕሊና ነው ማለት ነው። ቅዱስ ሕሊና ምን የሆነ ሕሊና ማለት ነው? እግዚአብሔር የተናገረውን የገለጠውን የሚረዳ የሚያምን የሚጠብቅ የሚያቀበል ማለት ነው። የሚያቀበል ልዩ የሆነ ሕሊና ከአጋንንት ከመናፍቃን ከሰይጣናት ከነዚህ ሁሉ ኅብረት መለየት ከሥጋ ፈቃድ ኅብረት መለየት ይህ ሁሉ ቅዱስ ሕሊና ያሰኛል ማለት ነው። ቅዱስ ተግባር፣ ቅዱስ ሕሊና፣ ቅዱስ ንግግር ያለው ሰው ቅዱስ ተግባርን ይፈጽማል። አበውም ቅዱሳን ናቸው ያልናቸው ቅዱስ ተግባር ስለፈጸሙ ምን ማለት ነው? ቅዱሳን መላእክትን ስንመለከት የቅድስና ተግባራቸውን በተልእኮ በተራድኦ በአማላጅነት እንመለከታለን። ስለዚህ ምን ማለት ነው? ቅድስና በመላእክት ሕይወት ስንመለከት ተልእኮ ነው ማለት ነው። ተራድኦ ነው ማለት ነው። እንዲሁ አማላጅነት ነው ማለት ነው። ይህ ቅዱስ ተግባር ነው። በዚህም ይህ ደግሞ ተልእኮ አማላጅነቱ ምስጋናው ይህ ሁሉ ለነሱ ሕይወት ነው። እግዚአብሔር ወደ ቅድስና የጠራበት ግብር ራሱ ሕይወት ነው። ወደ ቅድስና በቅድስና እንድንኖር የሚያደርገን እንዲሁ በነቢያትም ስንመለከት በአበው በነቢያት ስንመለከት እግዚአብሔርን የፈለጉበት ፍለጋ ራሱ እሱ ግብር ነው። ቅዱስ ግብር ነው ማለት ነው። ቅዱስ ግብር ነው። ቅዱሳን አባቶቻችን አንስ ኃይለከ ፈኑ ኃይለከ ኃይልህን ላክልን እያሉ ጌታ ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ ሰው ይሆን ዘንድ ያለውን ተስፋ ጠብቀው በመከራ ውስጥ ሆነው ግን እየናፈቁ መኖር ያቺ ቅዱስ ተግባር ነበረች ማለት ነው። ስለዚህ ስጋዌ ማለት ዛሬ ለኛ የነቢያትን ቅድስና ማወቅ ምን ይጠቅመናል ማለት አባቶቻችን ባልተወለደበት ዘመን ይወለድ ዘንድ ያለውን መሻቱን ዛሬ እኛ ተወልዶልንማ እንደምን ምን ያህል ይሁን ደስታችን ብለን እንድናስብ ተድላችን እጥፍ ተላ ደስታ እንደሆነ እንድናው የነቢያትን ቅድስና ማወቅ ይረዳል ማለት ነው። ይገባል። ይሄውም አብነት ከማድረግ ጋራ ሌላው የነቢያት ትንቢት በዚህ ልክ ትንቢት መናገር ነው። ምሳሌ መስሎ ምስጢር መስጥሮ መናገር ስጋዌን መመስከር ነው ማለት ነው። በጊዜው ጽዋዊ ምጠት አላቸው። ጽዋዊ ማለት በጊዜው ኃጢአት ሲሰሩ እስራኤል ረድኤተ እግዚአብሔር ትለያቸዋለች። አሕዛብ ይሰለጥኑባቸዋል። ንብረታቸውን፣ ልጆቻቸውን፣ ሚስቶቻቸውን ርስታቸውን ሁሉ ሳይቀሩ ይቀማሉ። ወሰላም ሀሊቆ 70 ዓመት ያህል
በባቢሎናውያን በባዕድ ሀገራት ትኖሩ ዘንድ አላችሁ ተብለው በባቢሎን እንዲሄዱ ተነግረው በዛ መከራ ጸንቶባቸዋል። ይኸውም ሁለቱ ነገድ 70 ዓመት 10ሩ ነገድ 190 ዓመት ኖረዋል ማለት ነው። 190 ዓመት ኖረዋል። ይህ በጊዜው ግን ምስጢሩ የነገርነት ምስጢር ነበረ። መማረካቸው በሲኦል በነፍስ በሲኦል ተማርከው ለመኖራቸው ነው። በባቢሎን መኖራቸው በሲኦል ለመኖራቸው ነው። እንዲሁ ደግሞ ከምርኮ መመለሳቸው በእግዚአብሔር በኋላ ሰው ሆኖ ከጽዋዌ ነፍስ ከነፍስ ምርኮ ይመልሳቸው ዘንድ እንዳለ በአኗኗር በእነርሱ በሚያደርጉት ግብ እግዚአብሔር እየነገራቸው እያስረዳቸው ነበር ማለት። ይህ ሁሉ በነቢያት ሲነገር እየተነገረ በነቢያት እየተመሰከረ መጥቷልና የጽዋዌ የሚጠት ነገር የጽዋዌ ሥጋ የጽዋዌ ነፍስ ጉዳይ በነቢያት የተነገረው ግብር ቅዱስ ግብር ነበር ማለት ነው። ስለዚህ ይህን ቅዱስ ግብር እናምነዋለን፣ እንመሰክረዋለን፣ እንጠብቀዋለን፣ እናቀብለዋለን ማለት ነው። እናቀብለዋለን። ከዚህ በኋላ ሐዋርያትን ስንመለከት ሐዋርያት ኑ ትሉኒ ተብለው ተከተሉ ተብለው እግዚአብሔርን እስከ መስቀል ድረስ ተከትለውታል። ከዚህ በኋላ ሁሩ ወመሃሩ ሂዱ እስከ ዓለም ዳርቻ ድረስ አስተምሩ፣ አስተምራችሁም ደቀ መዛሙርቶች አድርጋችሁ በስሜ አሳምኗቸው አጥምቋቸው ብሏል። ይህንን ፈጽመውታል። ታዲያ በሐዋርያት የተነገረው ለኛ የሚነገር ነውና ያ ለሐዋርያት የሰጠው ቅዱስ ግብ ዛሬም ለኛ ቅዱስ ነውና ቅዱስነቱን ማወቅ ይገባናል ማለት ነው። ቅዱስነቱን ዘኪያክሙ ተወክፈ ኪያየ ተወክፈ እናንተን የተቀበለ እኔን ተቀብሏል ተብሎ መነገር ማለት እነርሱ እስከ ዓለም ምጽአት ድረስ እስከ ምጽአት ዓለም ድረስ ዓለም እስክታልፍ ድረስ በስጋ በዚህ እንዳልኖሩ ይታወቃል። ታዲያ ምን ማለት ነው? እናንተን የተቀበለ ማለት እኔን ተቀበለ። እናንተን የተቀበለ የእናንተን ዋጋ ያገኛል ማለት ሐዋርያውን የሰማ ሐዋርያ ይሆናል። የነቢዩን የተቀበለ የነቢዩን ዋጋ ማለት ነቢይን መቀበል ማለት የነቢይን ትምህርት ማመን ነው። ሐዋርያን መቀበል ማለት የሐዋርያን ስብከት መረዳት ማለት ነው፣ ማመን ማለት ነው። ስለዚህ በዚህ ረገድ የነቢያትንና የሐዋርያትን ትንቢትና ስብከት ተቀብለው የሚኖሩ አባቶቻችን እስካሁን ድረስ ትንቢታቸውና ስብከታቸውን ጠብቀው ለኛ አስረክበውናል ማለት ነው። ሌሎችንም ጻድቃንን፣ ሰማዕታትን፣ ጻድቃንን ይህንን ዓለም ካላቸው ከፍለው ከሚለብሱት ቀደው ከሚበሉት ቆርሰው ለሌሎቹ የሚያደርጉት ቸርነት የጽድቅ ስራ ነው። ሁሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ ሁሉ ጻድቅ ነው ማለት ጻድቅ የሚባልበትን ስም ያሰጣል። የጻድቅነትን ዋጋ ያገኛል ማለት ነው። የጻድቅነትን ዋጋ ያገኛል ማለት ነው። ስለዚህ ደናግል መነኮሳት አሉ ድንግልናቸውን ጠብቀው መነኮሳት የምንኩስና ሕይወታቸውን አክሊለ ሦኩናቸው ክርስቶስ በመንተ መስቀል የተቀበለው መከራ አስበው ዛሬም በየዕለቱ እነርሱ ለስጋ መከራን ተቀብለው ለነፍስ ድህነትን የሚፈልጉ መሆናቸው ይህ ተግባር ቅዱስ ተግባር ነው ማለት ነው። ቅዱስ ተግባር ነው። ሌላው በዓለም ለምንኖር ለኛ ቅዱስ ተግባር የሚባለው በንስሐ ሕይወት መመላለስ ነው። ስለዚህ ይህ ሁሉ ቅዱስ ተግባራችን ነው። ይህ ሁሉ ቅዱስ ተግባራችን ግን በሶስት ጉዳዮች ተጠብቆ ይኖራል። አንደኛው በትምህርት ነው። ሁለተኛው በአበው ነው። ሶስተኛው ራሱ በቅዱስ ተግባር ነው ማለት ነው። ሶስተኛው ቅዱስ ተግባር ነው። በእኒህ በሶስቱ ጉዳዮች ተጠብቆ የሚኖረው ምንድነው ስንል የቅድስና ሕይወት ነው። በሶስት ተግባሮች ትምህርት ከሌለ አበው ልጆችን አባት የሚያደርጉበት ነገር ሊኖራቸው አይችልም። አበው ልጆቻቸውን አስተምረው አባት የሚባሉበትን ግብ የሚወልዱበት አባትነትን የሚሰጡበት ለአባትነት የሚያበቁበት ቅዱስ ትምህርት ነው ማለት ነው። ቅዱስ ትምህርት ነው። እንዲሁ ቅዱሱ ትምህርት ራሱ ቅዱሳን አባቶቻችን ቅዱስ መሆናቸውን የምናውቅበት የምንረዳበት ለቅዱሳን አባቶቻችን ምስክሩ ራሱ ቅዱስ ትምህርት ለቅዱሱ ትምህርት ምስክሮቹ አባቶች ናቸው። ለቅዱሳን አባቶቻችን ምስክራቸው ትምህርት ነው ማለት ነው። ይህም ሲሆን በግብር ነው። ቅዱስ ግብር አለ በራሱ ቅዱስ ግብር። ከዚህ የተነሳ ቅዱሳን አባቶች ቅዱስ ትምህርት እና ቅዱስ ግብር ሁልጊዜ ለኛ ልንጠብቀው አብነት ልናደርገው የሚገባ ነው ማለት ነው። እንዲህ ከሆነ የእኛን የቅድስና ሕይወትን በዘመኑ የሚፈትን ምንድን ነው? የቅድስና ጥሪያችንን እንዳናከብር ከዓለም እንዳንለይ የእግዚአብሔርን ክብር እንዳንሳተፍ ያደረገን ምንድን ነው? የመጀመሪያው ፈሪሃ እግዚአብሔር አልባ መሆን ነው። ፈሪሃ እግዚአብሔር እግዚአብሔርን አለመፍራት ነው። ደንጋይ ልብ መያዝ ነው። ደንጋይ ልብ ማለት ኃጢአት ሰርቶ በኃጢአቱ የማይጸጸት ሰዎቹን በድሎ ሰዎቹን እንደበደለ የሰዎቹ በደል የማይታሰበው በዚህ ምሳሌ የማይገባ ሰው ደንጋይ ልብ ነው ማለት። ለዚህ ነው እኮ እናንተ ቅዱስ ዮሐንስም ወደዚህ ዓለም መጥቶ ባስተማረበት ጊዜ ከዚህ
ከአሕዛብ መካከል ተመርጠው በኋላ በእስራኤል ቦታ ለእስራኤል በተነገረው ተስፋ ይገቡ ዘንድ እንዳላቸው ድንጋዮቹን ማስነሳት ይቻለዋል ብሎ ይነገራል ማለት ነው። ከድንጋዮቹ ከዚህ ድንጋዮቹ የሚለው አሕዛብን ነው ማለት ነው። አንሶ ውሉድ ተብሎ የሚነገርለት ነው። ስለዚህ እኛ በዚህ አኗኗር ውስጥ የተጠራንና የኛ ድንጋይ ልብ ከኛ ልናስወግደው ይገባል ማለት ነው። ፈሪሃ እግዚአብሔር ማለት ነው። አሁን ዓለሙ ፈሪሃ እግዚአብሔር ባለመኖሩ ፈሪሃ እግዚአብሔር ስለሌለው አባት የለውም። ፈሪሃ እግዚአብሔር ስለሌለው ወንድም የለውም። ፈሪሃ እግዚአብሔር ስለሌለው ጓደኛ የለውም። ፈሪሃ እግዚአብሔር ስለሌለው የሚያምነው የለውም። ፈሪሃ እግዚአብሔር ስለሌለው የሚጠቅመውም ነገር የለውም። ፈሪሃ እግዚአብሔር ስለሌለው ተስፋ የለውም። ምን ማለት ነው? ያለ አባት የሚወለድ ልጅ የለም። ያለ እናት የሚወለድ ልጅ የለም። ነገር ግን ያለ አባት ያልተወለደ ልጅ ባይኖርም የአባትነት ፍቅር የልጅነት ፍቅር ግን የለም። ለምን? ፍቅር ስላልተወለደ ሳይሆን ፈሪሃ እግዚአብሔር ስለሌለ ነው። ፈሪሃ እግዚአብሔር ስለሌለ ነው። እንዲሁ ፈሪሃ እግዚአብሔር ስለሌለ በልቶ መደሰት ለብሶ መሞቅም የለም። ለምን ከተባለ በልቶ መደሰት የሚቻለው እግዚአብሔርን ማሰብ ሲችል ነው። የነፍስ ምግብን ማስቀደም ሲችል ነው ማለት ነው። ለዚህ እኮ ነው እናንተ አስቀድማችሁ መንግስቱና ጽድቁን ፈልጉ ማለት ነው። መንግስቱና ጽድቁ በአመጋገባችን፣ መንግስቱና ጽድቁ በአለባበሳችን፣ መንግስቱና ጽድቁ ባኗኗራችን ሁሉ ነው ማለት ነው። መንግስቱና ጽድቁ በአመጋገባችን ማለት የመጀመሪያው ምግብ ዋነኛው ምግብ የነፍስ ምግብ እንደሆነ የኛን የተፈጥሮ ዓላማ አስበን የነፍስ ምግብ የእግዚአብሔር ቃል መሆኑን የእግዚአብሔር ሥራ መሆኑን የእግዚአብሔር ጥሪ መሆኑን አስበን በዚህ ስንኖር የነፍስ ምግብም የሥጋ ምግብም ተመጋቢዎች እንሆናለን። ይህ ካልሆነ ግን እንደ እንስሳት ብቻ እንደ አራዊት ብቻ የምንበላውን የምንጠጣውን የምንለብሰውን ብቻ ሲበርደን ልብስ እንደሚያስፈልገን ሲርበን ምግብ እንደሚያስፈልገን ሲደክመን እንቅልፍ እንደሚያስፈልገን ብቻ የምናስብ ከሆነ ይሄ እንደ ሰው እያሰብን ሳይሆን እንደ እንስሳት እንደ አራዊት እያሰብን። ለምን ከተባለ ይህማ ለባዊት ነፍስ የሌላቸው እንስሳት አራዊትም ያደርጉታል። ሲበርዳቸው ወደ ዋሻ ይሄዳሉ፣ ወይም ደግሞ በበረዳቸው ጊዜ ከዋሻ ወጥተው ወደ ፀሐይ ይሄዳሉ። ፀሐይ ይሞቃሉ። ፀሐዩ ሲበዛባቸውም ወደ ዋሻው ይሄዳሉ። ሲርባቸውም አድነው ይመገባሉ። እኛስ በምን ተለየን? እኛ የምንለየው የቅድስና ሕይወትን አስበን በቅድስና ሕይወት ከኖርን ብቻ ነው። ይኸውም የአባቶቻችን ፍሬ ስናከብር ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 24 ላይ ወንህነ እሙንቱ ለጸዋን ውስተ ገብሩ ዋስተጋባነ አኮ ማይሁድ ባሕቲቶሙ ወደ ክብሩ በቅድስና ሕይወት የጠራን እኛ ነን ይላል። እኛ ነን የሚለውን እነማንን አካቶ? አይሁድ ከአይሁድ ወገን ነውና ቅዱስ ጳውሎስ መመረጡ ከአይሁድ ወገን ነውና ለሐዋርያነት አይሁድ ብቻ እኛ የተጠራን እንዳይመስላቸው የእግዚአብሔር ጥሪ ለሆኑ ነውና አኮ ማይሁድ ባሕቲቶሙ ከአይሁድ ብቻ አይደለም። እኛም እግዚአብሔር ሰው የሆነው እግዚአብሔር ወደዚህ ምድር መጥቶ መከራ የተቀበለው እግዚአብሔር 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ የተነሳው እግዚአብሔር ያረገው እግዚአብሔር ዳግመኛ የሚመጣው ለኛ ለክርስቲያኖች ብቻ ይሆንልን ብሎ የሚያስብ ሰው አለ። እሱ አይደለም። እግዚአብሔር የፈጠረ ባሪያውና በምሳሌ የፈጠረ ሁሉን ነው፣ የሰው ልጅ በሙሉ። በኋላም ሰው የሆነ ለሰው ልጅ በሙሉ ነው። በኋላም ቅድስናውን ይሰጥ ዘንድ ለሁሉ አስተምሩ ብሎ ወንጌልን ለሁሉ አድርጓል። ታዲያ ምን ማለት ነው? እኛ በቅድስና ሕይወት የምንመላለስ ሰዎች ምን ማድረግ አለብን? በዚህ ዓላማ ውስጥ ስንል አንደኛ ጥሪውን አክብረን በዚሁ ጸንቶ መኖር፣ በዚህ ዓላማ ክብርን ወርሰን መኖር ነው። ሌላኛው ግን ጥሪው ለኛ ብቻ አይደለምና ለሌሎችም በአብነት በትምህርታችን በስራችን ለሌሎቹ አብነት ልንሆን ይገባል ማለት ነው። የእግዚአብሔር ጥሪ፣ የእግዚአብሔር ቅድስና፣ የእግዚአብሔር ጸጋ፣ የእግዚአብሔር ርስት ለሁሉ የተሰጠ ስለሆነ ማለት ግን ምንድነው በነጻ ፈቃዱ ሰው የሚቀበለው የሚጠብቀውና የሚያቀብለው ስለሆነ ይህንን ሕይወት ያልተቀበሉ ሰዎች እንዲቀበሉ ማድረግ ከኛ ይገባል ማለት ነው። ከኛ ይገባል። ለዚህ አኮ ማይሁድ ባሕቲቶሙ ከአይሁድ ብቻ አይደለም አላ አዲም አረሚኒ ከአረሚዎችም ሁሉ ነው እንጂ ይላል። አዲም አረሚኒ ማለት ያላመኑት የክርስቶስን በስም በግብር በአካል 3 መሆንን ከሱም አስቀድሞ የእግዚአብሔር ሀልዎት የማያውቅ ሰው በዓለም ላይ ሞልቷል። እግዚአብሔር መኖር አለመኖርን የማያስብ የማያውቅ ማለት የማያውቅ። ታዲያ እግዚአብሔር መጥቶ አለሁ እኮ ሊለው ነው እንዴ? እንደዛ አይደለም። እግዚአብሔር አለሁ የሚለው በምን መንገድ ነው ስንል የመጀመሪያው በህሊናው በኩል ነው፣ ፍጡርነቱን እንዲያስብ ያደርገዋል። ሌሎቹ በመምህራን በኩል ነው፣ ሌላው ደግሞ በቅዱሳት መጻሕፍት በኩል በስነ ፍጥረቱ በኩል ነው። ስለዚህ ከስነ ፍጥረት በላይ ደግሞ ከብረን ባሪያውና በምሳሌ የተፈጠረ ሰውን ለድህነት ምክንያትም እንድንሆን ከሰው ወገን ነው እግዚአብሔር የሾመ ማለት ነው። ይኸውም ሊቃነ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሁሉ የመረጠ ከካህናት ወገን አይደለም።
ለንስሐ የሚያበቁን ንስሐ የሚሰጡን ቅዱስ ሥጋውን ክቡር ደሙን የሚያቀብሉን ቅዱሳን መላእክት አይደሉም፣ ሰዎች ናቸው ማለት ነው። ሰዎች ናቸው ማለት። ስለዚህ እንዲህ ከሆነ እግዚአብሔር ጥሪውን በሰው በኩል አድርጓል ማለት ነው። እግዚአብሔር ሁልጊዜ በሰው በኩል ይጣራል ማለት ነው። በሰው በኩል ይጣራል ማለት ነው። ያ ማለት የማንጣራም ከሆነ ለሌሎቹ መጠራት ምክንያት የማንሆን ከሆነ ሁልጊዜ ዕለት ዕለት እግዚአብሔርን አንታዘዝም ማለት ነው። ባለመታዘዝ እግዚአብሔርን እንበድላለን። በመበደላችን ያለመታዘዛችንን ዋጋ ያለመታዘዛችንን ፍሬ ፍዳ እንቀበላለን ማለት ነው። ስለዚህ በእግዚአብሔር ቤት ተጠርተን ያለን ሰዎች ያልተጠሩትን እንጠራ ዘንድ እግዚአብሔራዊ ጥሪ ኃላፊነት በእኛ ላይ አለ ማለት ነው። የእግዚአብሔርን ጥሪ አክብረን መጥተን ከዓለም ያልተለየን ሰዎች የሥጋና የነፍስን ፈቃድ አንድ አድርገን ለመያዝ የምንቸገር ሰዎች ልንለይ ይገባል። እስከ ማይዜኑ ታነክሱ በክሊሆን ጀጋያቲክሙ ቅዱስ ያዕቆብ ነቢዩ ኤልያስ እስከ መቼ ድረስ በሁለት ሐሳባችሁ ስታነክሱ ትኖራላችሁ? አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ አምልኮተ ጣዖት፣ አንድ ጊዜ ወደ አምልኮተ እግዚአብሔር። እስከ መቼ ድረስ ነው? የኛ ችግራችን እግዚአብሔር ለቅድስና የጠራን መሆናችንን አለማወቅ ሳይሆን ይህንን አውቀን በሁለት እግር መቆም አለመቻላችን ነው። አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት። ምን ማለት ነው? እግዚአብሔር ከእርሱ በቀር ሌላ አምላክ እንደሌለ እናውቃለን፣ ግን ጠንቋይ ቤት እንሄዳለን። ከእርሱ በቀር ሌላ መጋቢ እንደሌለ እናውቃለን፣ ነገር ግን እኔ እንዴት ብዬ ራሴን ልመግበው እችላለሁ ብለን ራሳችንን የነፍሳችንን ፈቃድ የነፍሳችንን ክብር በስጋችን ስንለውጥ እንገኛለን። እኔን ራሴ አልፈጠርኩትም ብለን ፈጣሪ እንዳለ መጋቢ እንዳለ እያወቅ ግን ደግሞ ድሆችን ስንበድል በባህሩ ፈራጅ የሆነ እግዚአብሔርን ረስተን ራሳችን ሰቃይ ራሳችን ፈላጭ ቆራጭ ሆነን እንገኛለን። ይህ ማለት ምን ማለት ነው? እግዚአብሔር ድሆችንና መበለቶችን ባል የሌላቸውን በጎ እንዲፈርዱላቸው እውነት እንዲፈርዱላቸው በቅዱሳት መጻሕፍት ታዟል። ይኸውም ለነገሥታቱ፣ ለመኳንንቱ፣ ለመሳፍንቱ። ዛሬ ግን በነገሥታቱ፣ በመኳንንቱ፣ በመሳፍንቱ ፍርድ ማጣት የሚቸገሩ ስንቶች ናቸው? ታዲያ እኔ ራሴን ፈጠርኩ ብሎ የሚያስብ ንጉሥ አለ ማለት ነው? ወይስ ደግሞ እኔ ራሴን ፈጠርኩ ብሎ የሚያስብ መኮንን አለ ማለት ነው? ስለዚህ ምንም እንኳን እንደዚህ ብለን ይህን ማስተዋል ባንችል እግዚአብሔር በፍርድ ቦታ አስቀምጦን ሳለ የተበደሉ ሰዎችን የሚገባውን ፍርድ አለመፍረድ ማለት እኛ በራሳችን እግዚአብሔር ነን ማለት ነው። ይሄ ደግሞ ክደት ነው። ስለዚህ ጥሪውን አላከበርንም፣ አልተለየንም ማለት ነው። አልተለየንም ከኃጢአትና ጽድቅን አንድ ለማድረግ እንኖራለን ማለት ነው። ይሄ መለየት ይገባል። ከሐሰተኛ ሰዎች መለየት ይገባል። ከሰነፍ ሰዎች መለየት ይገባል። ከማያምኑ ሰዎች መለየት ይገባል። ከካዲያን ሰዎች መለየት ይገባል። ከፈሪ ሰዎች መለየት ይገባል። ከፈሪ ሰዎች ማለት ነው እግዚአብሔርን ከማይፈሩ ሰውን ከሚፈሩ ሰዎች፣ እግዚአብሔርን ባለመፍራት ሰውን በመፍራት ኃጢአት ከሚሰሩ ሰዎች መለየት ይገባል። የሚገባስ እግዚአብሔርን በመፍራት ሰውን ባለመፍራት ስለ እግዚአብሔር ብሎ የተበደሉትን ሰዎች የተቸገሩትን ሰዎች እውነት በመፍረድ ነው የሚሆነው። ይሄ በስጋዊ በስነ መንግስት ወይም ደግሞ በመንግስት በስጋ ህግና ስርዓት ነው ማለት ነው። በንስሐ አባትም ህይወት ስንመለከተው በነፍስ ፍርድም ስንመለከተው ስንቶቹ ንስሐ አባት አጥተው የንስሐ አባት የለንም እኛ ብር ካላመጣቸው የንስሐ አባት አንሆናቸውም አሉን አባቶች እያሉ የሚያለቅሱ ልጆች ብዙ ናቸው። በእውነት ይህንን ክህነት እናንተ በገንዘብ የገዛችሁት ነው ክህነት የምትቀበሉበት አባቶች። ምንም እንኳን ቅዱሳን አባቶች ብዙዎቹ እግዚአብሔር የሚያውቃችሁ ብዙዎች እንዳላችሁ ይሄን ባረሳን ታላላቅ ከተሞቻችን ላይ አዲስ አበባ፣ ባህር ዳር፣ አዋሳ፣ ሌሎችም ከተሞቹ በትላልቅ ከተሞች ላይ በገጠር 5 በግ ከማርባት ከተማ 5 የንስሐ ልጅ መያዝ ይሻላል የሚል ብሂል ተነገረ ተብሎ ሲነገር የምናገኘው ንግግር ከካህን ነው። ይህ ደግሞ ሐሰት ነው እንዳንል ደግሞ ልጆቻቸው የንስሐ አባት ሳይይዙ በንስሐ በምክረ ካህን በፈቃደ ካህን ሳይመላለሱ እናገኛቸዋለን። ለምንድን ነው ልጆቻችሁን መምከርን የንስሐ አባት መሆን ያልተቻለው? ስለዚህ ምን ማለት ነው? እግዚአብሔር የተራቡትን ሰዎች ይመግባቸው ዘንድ በእናንተ በኩል ጥሪ ያደርጋል። በምን? ንስሐ ለሌላቸው ንስሐ በመስጠት ያልተማሩትን በእናንተ በኩል አምልኮተ እግዚአብሔር እንዲያውቁ በማድረግ ንስሐ ያልገቡትን ንስሐ እንዲገቡ ኃጢአትና ጽድቅ እንዲለዩ በማድረግ በእናንተ በኩል እግዚአብሔር ስራውን ይሰራ ዘንድ ጠርቷቸዋል። ይህንን ጥሪ አለማክበር ግን ከኃጢአት አለመለየት ነው።
ሌላው አለመንጻት አለመክበር ነው። መንጻት መክበር የሚባለው በንስሐ ሕይወት ተመላልሶ የንስሐን ፍሬ ማግኘት ነው። ይህም በሶስት ጉዳዮች እንረዳዋለን። በሶስት ጉዳዮች ይሄ መጀመሪያው የልቡና ተነሳሽነት መኖር ነው። የምሰራው የማስበው ተግባር በሙሉ እግዚአብሔር ሊያስደስት አይችል፣ የምሰራው ተግባር እግዚአብሔርን አያስደስትም ብሎ በመጻሕፍት በመምህራን በልቡና መርምሮ ጽድቅን ከኃጢአት ለይቶ ኃጢአቱን ያስወግድ ከኃጢአት ይለይ ዘንድ መጀመሪያ ሰው በራሱ መጸጸት መቻል አለበት። ሁለተኛው በልቡናው የተጸጸተው መጸጸት ስርየት አያደርግለትም በሙሉና የተጸጸተው መጸጸት እግዚአብሔር ሂድ ለካህን አሳይ ብሎ ካህናትን አባት አድርጎ ካህናትን ሰራይ ኃጢአት እንዲሆኑ ምክንያት እንዲሆኑ እንዳደረገ እናንተ ያሰራችሁት በምድር የታሰረ ብሎ እንዳዘዘ ይህንን አስቦ ሰው ወደ ንስሐ አባቱ መሄድ ይገባዋል። ሶስተኛው ቅዱስ ሥጋውን ክቡር ደሙን መቀበል ይገባዋል ማለትም ንስሐ አባቱ የሰጠውን ቀኖና መፈጸም፣ ከዛ በኋላ ግን ቅዱስ ሥጋውን ክቡር ደሙን መቀበል ይገባዋል። ይህ ሲሆን በዚህ በቅድስና ሕይወት ውስጥ ምን እንሆናለን? እንለመልማለን። ምን እንሆናለን? እናድጋለን። ምን እንሆናለን? እናብባለን፣ እናፈራለን። ምን ማለት ነው? እንደ መለምለም የንስሐ ሕይወትን ትምህርትን መሻት ነው። መለምለም ማለት ለመራይከ ጠቢበ ጌሳቤሁ ጥበበኛን ብልህን መካርን አባትን መምህርን ባየህ ጊዜ ከእርሱ ጋር ተመላለስ ብሎ መጽሐፍ እንዲናገር ወደ መምህራን ወደ አባቶች መቅረብ ነው፣ መለምለም ነው፣ በእነሱ ሕይወት መመላለስ ነው። ለዚህም ቅዱሳን አባቶቻችን ይህን አድርገዋል። የመጻሕፍትን ቃል ሰምተው ወደ ገዳም ይሄዳሉ። የመምህራንን ቃል ሰምተው አሁንም በምናኔ ይወታል። የመምህራንን ቃል ሰምተው የተመከሩ ከኃጢአት ወደ ጽድቅ ከዘማዊነት ወደ ንስሐ የተመለሱ አሉ ማለት ይህ ልምላሜ ነው ማለት ነው። ልምላሜ እድገት ነው። እድገት ለውጥ ነው። እኛ የተከልነው ዛፍ ከጥቂት በጥፍር ከመለቀን በምሳር ወደ መቆረጥ የሚደርሰው ተለውጦ ነው፣ አድጎ ነው ማለት ነው። ነገር ግን ማደጉ ብቻ በቂ አይደለም፣ ማበብ አለበት። ማበቡ ብቻ በቂ አይደለም፣ ማፍራት ማለት ማበብ ማለት በክርስትና ሃይማኖት መዓዛ ቅድስና መኖር ማለት ነው። ለሌሎች የሚሸት ሆኖ መታየት፣ የሚያስተምሩትን ትምህርት ራስ ሰርቶ መገኘት። ይሄ የሚደረግ ከሆነ መዓዛ ቅዱስ ነው። እሱ ብቻ አይደለም፣ በምእመናንም ከአባቶች ያገኘነውን ከመጻሕፍት የሰማነውን ቃል እግዚአብሔር መኖር፣ ይህ መዓዛ ቅድስና ነው። ፍሬው የመጨረሻው ግን የቅድስናን ዋጋ ማፍራት ነው። እስከ ሞት ድረስ የሰማዕትነት ሕይወትን እስከ መቀበል ድረስ መኖር ማለት ነው ፍሬው የሚባለው። ስለዚህ በቅድስና ሕይወት ልንመላለስ እንዲገባ አብዝታ ቤተክርስቲያን የምታስተምርበት ሳምንት ነውና የቅድስናን ሕይወት ለኛ የቅድስና ሕይወት የቅዱሳን አባቶች ፍሬ አብነት ትምህርት ለኛ የተሰጠ የእግዚአብሔር የባህሪ ቅድስና በጸጋ ለኛ የተሰጠ የእግዚአብሔር የቅድስና ጥሪ ለኛ መሆኑን አስበን የእግዚአብሔርን ጥሪ አክብረን የእግዚአብሔርን ርስት ልንወርስ ይገባል። ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። ይቆየን።